በራስ ሃይማኖት ማስረጃ ታመጣለህ? ኢሳ ሰማይ ቤት ነው ያለው አልጋ። ኢሳ ሰማይ ቤት እንዳለ ማስረጃ አመጣለሁ። ኢሳ ሁለተኛ ሰማይ ላይ እንዳለ የድንግል ማርያም ልጅ ቀጥታ አውጥቼ ላሳይሽ ማስረጃ። ሌላ ሰርፕራይዝ ልስጥሽ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ተገናኝተዋል፣ ሰላምታ ተለዋውጠዋል። እንኳን ደህና መጣ ገባለፍኩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደ ሰማይ እየሄዱ ነው፣ ከመልአኩ ገብርኤል ጋር ናቸው። ከዚያም ከማን ጋር? በኢየሱስ አጠገብ አለፍኩኝ። ጻድቁ ነብይና ጻድቁ ወንድም እንኳን ደህና መጣህ አለኝ። ያው ጻድቁ ነብይ ብሎ ነው የጠራቸው። ሲያያቸው ገና ጻድቁ ነብይ ጻድቁ ወንድሜ ነው ያላቸው። ነብያት ወንድማማች ናቸው። ጻድቁ ነብይ ጻድቁ ወንድሜ እንኳን ደህና መጣህ። ይህ ማን ነው አልኩት። ገብርኤልን እየጠየቁት ነው አብረዋቸው ስለነበሩ። ይህ ኢየሱስ የማርያም ልጅ ነው አለኝ። ያ ሰላም። ከዚያም በአብርሃም አጠገብ አለፍኩ። ጻድቁ ነብይ ጻድቁ ልጄ እንኳን ደህና መጣህ አላቸው። እርሱ ደግሞ ይህ ማን ነው አልኩት። ይህ አብርሃም ነው ተባልኩኝ አሉ። ነብዩ ሰለላሁ ዐለይሂ ወሰለም የድንግል ማርያም ልጅ ኢየሱስ ክርስቶስን አግኝተውታል። ጻድቁ ወንድሜ ጻድቁ ነብይ ብሎ ጠርቷቸዋል። ጻድቁ ነብይ ጻድቁ ወንድሜ አላቸው። ይሄ ማን ነው ብሎ ገብርኤልን ሲጠይቁት ይሄ የድንግል ማርያም ልጅ ኢየሱስ ነው አለ። ነብይ መሐመድ እኮ ነብይ መሐመድ ነብይ መሐመድ ከሞቱ በኋላ ነው ወይ ይሄንን የተባባሉት? ሞተው በሰማይ ቤት ተገናኝተው ነው? እሳቸው በሕይወት እያሉ መልአኩ ገብርኤል መጥቶ ቤታቸው መጥቶ ወስዷቸው ነው ወደ ሰማይ። እስከ 7 ሰማያት ድረስ አድርገው ሄደዋል። በሰማይ ቤት ያገኙት ክርስቶስ እና ወደ ቶፒክ እንመለስ። እሺ ወደ ቶፒክ እንመለስ። አላህ በፍጥረቱ አይሳሳትም። አይደለ? ይሰማል። ለምንድን ነው ታዲያ ውሻ ንጃሳ ነው የምትሉት? ለምን ውሻ ንጃሳ ከሆነ ለምን አላህ ፈጠረው? አንደኛ እኛ ንጃሳ ነው አንልም። ከውሻ የሚወጣ እርኩስ ወይንም ነጃሳ ነገር አለ ብለን ግን እናምናለን። ውሻ በተፈጥሮ ሙሉ ነጃሳ ነው አይባልም። በእስላም እንደዛ የሚል የለም። ነገር ግን ከአፉ የሚወጣው ልጋጉ ወይንም ለሃጩና ይሄ ሽንቱ ካካው ነው የሚነጅሰው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም إذا ولغ الكلب في إناء أحدكم فاغسلوه 7 أولهن بالتراب وآخرها بالماء። ውሻ ልጋጉን ወይንም ለሃጩን በሆነ ቃል ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር ፈትጋችሁ ከዚያ 6 ጊዜ በውሃ ጠቡት አሉ። ስለዚህ ከእርሱ የሚወጣ ነገር ነው እርኩስ የተባለው። ያለዚያ ነገር ላይ ከእርሱ በሚወጣ ነገር ላይ እርኩስ እንዴት ይባላል? አምላክ የፈጠረው ነገር ላይ የሚል ጥያቄ ካለሽ መቀጠል ይቻላል እንጂ እኛ ውሻ ነጃሳ ነው አንልም። ሃይ ከእርሱ የሚወጣ ነገር ለምንድን ነው ከውሻ የሚወጣ ነገር? ከውሻ የሚወጣ ብቻ ሳይሆን ከሰው የሚወጣው ራሱ ከሰው የሚወጣ ነገር እርኩስ ተብሏል። ለምሳሌ እንደ መጽሐፍ ቅዱስ እንደ ቁርአን ብንሄድ ከሰው እሱን ተው ገብቶኛል። ልትለው የፈለግከውን ገብቶኛል። ግን ውሻ እኮ በአፉ ውሃ ቢጠጣ ራሱ እኮ ንጃሳ ነው የምትሉት አላችሁ። ለምን ድመት በአፏ ውሃ ስትጠጣ ንጃሳ አልሆነች? ከእርሱ የሚገኝ ነገር አንድ ነገር ከእርሱ የሚገኝ ነገር እርኩስ እንዴት ይባላል ከሆነ ጥያቄሽ ሰውንም ያጠቃልላል። እሱ ለምሳሌ ያ ሰውን ብቻ ሳይሆን እንደ መጽሐፍ ቅዱስ ከሄድን አንቺ ራስሽ እርኩስ ተብለሻል። ከይቅርታ ጋር እኔ እርኩስ አልልሽ፣ መጽሐፍ ቅዱስ ግን እርኩስ ይልሻል። አንቺን ማንነትሽን ራሱ ማለት ነው ከአንቺ የሚወጣው ነገር እርኩስ ነው። እዚህ ጋር መጽሐፍ ቅዱስ ጋር አትምጣ። መጽሐፍ ቅዱስ ጋር አትምጣ። በቁርአን ተከራከር። የንጽጽር ቤት ነው። እሺ መጽሐፍ ቅዱስ ላይ ሴት ልጅ እርኩስ ይላታል። የሚገርማችሁ አንዴ ላሳያችሁ። መጽሐፍ ቅዱስ ላይ እንደ እስልምና ግን ሴት ወይ አንዴ ብሉይ ኪዳን አዲስ ኪዳን ተቀላቀል። እሺ አዲስ ኪዳንም ላይ እንሄድ፣ ችግር የለውም። አዲስ ኪዳንም ላይ መሄድ እንችላለን። አዲስ ኪዳንም ላይ እንሄዳለን። ግን ብሉይ ኪዳንን ያወረደው የአዲስ ኪዳኑ አምላክ መሆኑን እንዳትረሽ። አይ ወይንም የአምላክ ሌላ ነው ካልሽ የአዲስ ኪዳኑ አምላክ የብሉይ ኪዳኑ አምላክ የተለያዩ ናቸው ካልሽ ሁለት አምላክ ታመልኪያለሽ ማለት ነው።
አይ አንድ አምላክ ራሱ ነው የአዲስ ኪዳኑ አምላክ የብሉይ ኪዳኑ የተናገረው ራሱ ነው ካልሽ፣ ስለዚህ እርኩስ ያለሽ የአዲስ ኪዳኑ አምላክ ራሱ ነው ማለት ነው ኢየሱስ ክርስቶስ። አሁን ላሳያችሁ ሴት ልጅ እርኩስ ናት ይላል መጽሐፍ ቅዱስ። ላውጣላችሁ ምዕራፍ 15 ቁጥር 19 ያው ስለ ወር አበባ ሊናገር ነው ልጆች። 19 ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካት ሁሉ እስከ ማታ ድረስ እርኩስ ነው። 20 መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው፣ የምትቀመጥበትም ነገር ሁሉ እርኩስ ነው። 21 መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስ ወይንም ደሟ ከመርገም ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ ርኩሰት ወራት ትሆናለች። ምንድናት? እርኩስ ናት። እርኩስ ናት። እርኩስ ናት አለ። እንደ እስልምና እስከተባለ አማኝ አይረክስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢነል ሙእሚን ላ ዩነጅስ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ያለው። ስለዚህ እንደ መጽሐፍ ቅዱስ እንስሳትን ሳይሆን ሰውን እርኩስ እኔ እግዚአብሔር ነኝ ያለበት ጥቅስ አለ። ኢየሱስ ክርስቶስ የሚመለስ ክርስቲያን አለ? እሱ ሊያመጣ አልቻለም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ያስተማረበት የተናገረበት አንድ ጥቅስ አለ ወይንስ የለም? መጽሐፍ ቅዱስ ላይ ክርስቲያኖች ካላቸው መለስ ትችላላችሁ። አለ? አምላክ መስቀል ላይ ተሰቅሏል። ስለ ሰዎች የአንድ አምላክ ስለ ሰዎች ኃጢአት መስቀል ላይ ተሰቅሏል። ይኸውልህ ቆይ አንዴ ከተሰቀለው አምላክ ውጭ ሌላ አምላክ የለም አይደለ? ቆይ እሱ ስንት ጥያቄ ነው የምጠይቅ? እኔ ከሆነ ልጠይቅህ ነው። አንዴ ልመልስልህ ነው። የተሰቀለው ኢየሱስ ክርስቶስ ነው። የወረደው ለምሳሌ ዮሐንስ አልጠየኩም። እሱ ስለ ማንነት አይደለም ጥያቄ። ማን የተሰቀለው አይደለም ጥያቄ። ስለ መለኮት ስለ ምንነት ነው እየጠየኩኝ ያለሁት። መለኮት ስንት መለኮት አለ? ስለ አንድ መለኮት ላይ ያለው አልከኝ። የአንድ መለኮት መስቀል ላይ ተሰቅሏል አልተሰቀለም አልኩ። እንዴ ይኸውልህ ልንገርህ፣ ላስረዳህ። እሱም በደንብ ስማኝ፣ ትንሽ ከበድ ስለሚልህ ላስረዳህ። እኛ በመጀመሪያ የምናምነው ቃል ስጋ ሆነ ነው። ያ ቃል ምንድን ነው ነው? ቃል ስጋ ሆነ ሲባል እኮ ስጋ አይደለም ስጋ የሆነ ታምናለህ አይደለም ጥያቄው። ጸጋው ምን ታምናለህ አይደለም ጥያቄ። እባክህን አንድ ጥያቄውን መልስና እምነቴን ላብራራልህ። ከዚያ በኋላ ተኛለህ ጊዜ ሰጣን ተሰብካለሽ። አንድ አምላክ አለ ብለኸኛል። ያ አንድ አምላክ ወይንም አንድ መለኮት በመስቀል ላይ ተሰቅሏል አልተሰቀለም? አይ መለኮት አልተሰቀለም ካልከኝ ፍጡር ነው የተሰቀለው፣ ሰው ነው የተሰቀለው። ተስማማን? እዚህ ጋር ገብቷል አይደል? ክርስትና ውሸት ሆነ ማለት ነው። መለኮት የአንድ አምላክ ተሰቅሏል መስቀል ላይ ወይንስ አልተሰቀለም? ይኸውልህ አሁን ደግሞ ጠይቀኛል፣ ታዳምጠኝ ይገባል ማለት ነው። ኢየሱስ ክርስቶስ በምድር ላይ ሲመላለስ ስለ ኢየሱስ አይደለም ጥያቄ፣ ስለ መለኮት ተሰቅሏል አልተሰቀለም ብለኛል እኮ እየመጣሁልህ እኮ ነው። ጥያቄውን አትመልስም እኮ ምን እያደረግህ ነው አሁን? አንተ የኔን ጥያቄ ትተውና ያልጠየቅኩህን ሀሳብ አንስተህ በዚያ ላይ ልታወራ ፈልገህ ነው። መለኮት ተሰቅሏል አልተሰቀለም መስቀል ላይ አምላክ ተሰቅሏል አልተሰቀለም? ሲጀመር ይኸውልህ መለኮት ማለት እኛ ፍጹም አምላክ ፍጹም ሰው ብለን የምናምን ሰዎች ነን። ፍጹም አምላክ ፍጹም ሰው እየተረዳኝ ነው። ምን ብለህ ታምናለህ? በስጋው ሞተ ብለን አንድ አምላክ ወይንም አንድ መለኮት አለ በክርስትና ብለሃል አይደለ? መለኮትን በስጋው ባጥንቱ ላይ አልገባህም ገና። ቆይ ስለ መለኮት እያወራህ ነው። አዳምጠህ እኔ እኮ ቁጭ ብዬ ነው ሳዳምጥ የቆየው። ሳልጨርስ እኮ ነው የምታቋርጠኝ። አልተሰቀለም
እንዴ እየነገርኩህ እኮ ነው። ምን አለ ትንሽ ደቂቃ ብትረጋጋ። እያቋረጥኩህ አይደለም። የሌለ ሀሳብ አንስተህ ያልጠየቅኩህን ሀሳብ አንስተህ ልታወራ ስለፈለክ ገብቶኛል። ጥያቄህ እሱን አልጠየቅኩህም። ስንት መለኮት አለ በክርስትና? ስለ አንድ መለኮት አለ ብለህ ያ አንድ መለኮት ነው ወይ መስቀል ላይ የተሰቀለው አልኩህ። መስቀል ላይ የተሰቀለው ያ አንድ መለኮት ነው። በመለኮቱ ዓለምን እየጠበቀ ነው። በመለኮቱ ዓለምን እየጠበቀ ነው። እኛ በስጋው ነው ሞተ የምንለው። ተደበደበ ስንልም ስለዚህ መለኮት እዛ ጋር የተሰቀለው አምላክ አይደለም ማለት ነው አይደለ? ለምንድን ነው አምላክ የሆነው? መስቀል ላይ የተሰቀለው ስለዚህ አምላክ አይደለም። እንደዛ አይደለም። እኛ አይደለም ምክንያቱም ከመለሱ መልሱ ወላሂ ላዝም ክርስትናን ያፈርሰዋል። ገብታችኋል? መስቀል ላይ የተሰቀለው አምላክ ነው ወይንስ አይደለም? መለኮት ስጋ እኮ የተዋህዱ ናቸው። ይኸውልህ ስማኝ አንዴ። እኔ አንተ ስፔሲፊካሊ መለኮት ተሰቀለ ወይ ሞተ ወይ ካልከኝ መለኮት ተሰቅሏል ልበል ወይንስ አልተሰቀለም ልበል? ይኸውልህ አንዴ አዳምጠኛ። አላሁ አክበር። ስለዚህ መስቀል ላይ የሞተው አምላክ አይደለም። ኢየሱስ አምላክ አይደለም። አምላክ አይሞትም ማለት ስለዚህ መስቀል ላይ የምትፈልገውን ብቻ ማጠይቅ እኔ ላስረዳ ነበር እኮ አንተ የምትፈልጋትን ብቻ ማልፈልገው ይሰራልኛል። በምድር ላይ ሲኖር እኛ በኢየሱስ ክርስቶስ ማልፈልገውን ልታወራ ስለማስቆም እኮ ሰው መለኮትም ነው። ቆይ አንዴ ሰው መለኮትም ነው ብያለሁ አይደለ? ሲሞት እኮ ስለዚህ አምላክ ተሰቅሏል ብለህ እንደሱ ከሆነ ሰው መለኮት ነው ኢየሱስ ካለ እንዴ አንተ እኮ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ለምንድን ነው አምላክ ያለው ካሉ ምንድነው አምላክ ነው ብሎ እኮ ቆይ አንዴ አምላክ ነኝ ብሎ እኔ በመጽሐፍ ቅዱስ መረጃ እሰጣለሁ። አምላክም ሰውም ፍጹም አምላክም ፍጹም ሰው እንደሆነ እኔ መረጃ ልሰጥህ እችላለሁ። ተሰቀለ ሲሞት ይኸውልህ ሲሞት ነፍሱ ከስጋው ስትወጣ በስጋው ነው የሞተው። በመለኮቱ ሕያው ነው። መለኮትን እንዴት ነው አንተ ልትሰቅለው የምትችለው? ያውራ ዝም ብለህ አውራ በቃ። ልትገለው የምትችለው እንዴት ነው ልትገለው የምትችለው? በመለኮቱ ያው ስጋው ከነፍሱ እስካልተለየ ድረስ አብሮ ነው የተሰቀለው። ግን ነፍሱ ስትለይ የሞተው በስጋው ነው። መለኮቱ ሕያው ነው። እንደ ሰው እኮ ተመላልሷል፣ በልቷል፣ ራበኝ ብሏል። ይሄ በመለኮቱ አይደለም ነው እንዴ? በመለኮቱ ደግሞ ስለዚህ መስቀል ላይ የሞተው አምላክ በፍጹም አልሞተም ማለት ነው። የሞተው ፍጡር ሰው ነው የሞተው በስጋው ነው እንዴ? እንዴት ነው የምትቀላቀለው? የሞተው በስጋው ነው፣ መለኮት አይሞትም። እሺ ስለዚህ የተሰቀለ ኢየሱስ በምንድን ነው የምትለያዩት ስትሞቱ? አንተ እሺ አዳምጥ እንጂ ታዲያ ያዳምጥም እንዳያሳብክ ሰጥ በኋላ አንተና ኢየሱስ በምትሞቱ ጊዜ ልዩነታችሁ ምንድን ነው? አንተም በስጋህ ነው የምትሞተው አይደለ? አዎ እሱ ግን መለኮት ነው እንዴ? ታዲያ እሱ በስጋው ሞተ። ኢየሱስ በምንድን ነው የሞተው? በስጋው እሱ ማለት ነው። በመለኮቱ ሕያው ነው። አዎ አንተም በስጋህ ነው የምትሞተው አይደለ? ግን እንደሱ መለኮት አይደለም። በመለኮቱ ሕያው የሚለው ጥቅሴቱ ጋር ነው ያለው እንዴ? መለኮት ይሞታል እንዴ? ቃል ስጋ ሆነ ሲል ሕያው ነው እሱ የሚለው መለኮት ነው ኢየሱስ ክርስቶስ። ምን አልከኝ? በስጋው ሞተ በመለኮቱ ሕያው ነው የሚለው ጥቅስ የቱ ጋር ነው ያለው? የሌለ ጥቅስ ይተሸውራቸው ወላሂ ላ በመለኮቱ ሕያው ነው የሚለው ጥቅስ የቱ ጋር ነው ያለው? መለኮት ይሞታል ወይ እንዴ? ይህ የእግዚአብሔር ልጅ ከእንትን ካለ በኋላ በመለኮቱ ሕያው ነው እሱ የሚለው የቱ ጋር ነው? ጥቅስ የለም። እሺ አንዴ ጠብቀኝ። እኛ ይኸውልህ ሚስጥረ ሥላሴ የምናገረው አምልተን ነው። ሲፈውስ ይኸው ቆይ አንዴ ድውያንን ሲፈውስ በስጋው ነው ወይስ በመለኮቱ ነው ሙታንን የሚያስነሳው? ንገረኝ እስቲ አንተ። ሙታንን ያስነሳው በስጋው ነው እንዴ? ነው እንደዛ ብለን ነው ሲያስነሳለት የነበረው አላዛር ከሙታን ያስነሳው በስጋው ነው ወይ? በስጋው ነው ወይ ያስነሳው አላዛር? አንተ ለምንድን ነው ማስነሳለት እኮ ከጠየቅ በኋላ ለምንድን ነው ይሄ በመለኮቱ ነው የነበረው? እግዚአብሔር ነው
እኔ ነብይ ስለሆነ እሱ ነብይ ስለሆነ ማረጋገጫ የሆነለት ዘንድ አምላክ ያስነሳል። እግዚአብሔር አንድ ነው ነው። እግዚአብሔር አንድ ነው። ኢየሱስ ክርስቶስ ማለት እግዚአብሔር እኮ ነው፣ ራሱ ነው እሱ። እኔ ነብይ ስላልሆንኩኝ እኔ ላስነሳ አልችልም። አይ እናንተ የተሳሳተ እምነት ነው በነገራችን ላይ የምትከተሉት። እኔ እግዚአብሔር ነኝ ብሎ አንድ ቦታ አላስተማረም። እሺ ረጋው ኢየሱስ ክርስቶስ የትኛውም ቦታ ላይ እግዚአብሔር ነኝ ብሏል እንዴ? እግዚአብሔር ነኝ ብሎ ኢየሱስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። እኔና አብ አንድ ነን ብሏል። ቄሶች ናቸው እግዚአብሔር ነው ኢየሱስ ብሎ ያሳመነው። ቆይ አይደለም። አይ እሱ እንደናንተ የኛ ማስረጃ የሌለው እምነት አይደለም የምንከተለው። ዞሮ እኔ እውቀት ላይኖረኝ ይችላል። አንድ ጥቅስ አምጣ። እኔና አብ አንድ ነን የሚለውን ኢየሱስን እግዚአብሔር ነኝ ያለበት እሱ ምን አልከኝ? እሺ ኢየሱስ ክርስቶስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ኢየሱስ ክርስቶስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ይሄ የወረደ የቆየ ጥያቄ ነው። በነገራችን ላይ እኔ እሰጣለሁ፣ መጽሐፍ ቅዱስ እስከምገልጥ ከጠበቀኝ እሰጣለሁ፣ ችግር የለውም። ግን ከዛ ይልቅ ቅድም ጥያቄ ጠይቀህ ነበረ ስለ መሬት ቀራጩ ነው ምናምን ስለ ደም ምናምን ነገር የሚል የይሁዳ ነው ምናምን ተወረቆይማ እና እሱን ታሪክ እኔ ልንገርህ፣ ታሪኩን እኔ ስለማውቀው ነው። አንድ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበትን ጥቅስ አንተስተ ይዘራ። እስከዛ ድረስ ዳኒ ያውራ። ዳኒ እንዴት ነህ? እግዚአብሔር ይመስገን። የትኛውን እግዚአብሔር ነው አሁን ያመሰገንከው አንተ? ሶስቱንም አሁን የጠበቀ ያለው አንተ የት እንዳለው የሚያውቅ እግዚአብሔር ማን ነው? አሁን አንተ ያለበትን የት እንዳለው እድሜ ስንት እንደሆነ አሁን ውስጥ ያውቀው በዙሪያ እግዚአብሔር ሶስታቸው አንተ የካርከው መንፈስ ቅዱስ አንተ ከቦ ነው ያለው፣ እየጠበቀ እየከለለ ከብዙ ነገሮች እድሜህን ቆጥሮልህ የሚጠብቅ መንፈስ ነው። አንተ ልንገርህ፣ አብ ማለት ሰማይና ምድርን የፈጠረው አብ ነው የካርከ ያለው። ስለዚህ መንፈስ ቅዱስ አንተ ጋር እንዳለ ታምናለህ አታምንም? አሁን እሺ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ቦታ የለም። ተስፋ ቆረጠክ መሰከሩለት። አሁን በመጽሐፍ ኢሳይያስ ቁጥር 6 ላይ ስትሄድ መሰከሩለት። ከሴት ልጅ ተወልዶ የሚወለድ እሱ የእግዚአብሔር ልጅ እንደሆነ ይናገራል። እዛ ላይ ሰዎቹ ነው የመሰከሩለት ከሱ ጋር የነበረው። አሁን ጴጥሮስ ምን አለ መሰለክ እኔ ማን ነኝ ብሎ እሱ እንደሆነ እግዚአብሔር መሆኑን አያውቅም። ነበር ሲጨርሱ እኔ እሰጥሃለሁ፣ ጨርሱና እኔ እሰጥሃለሁ። በቃ አንተ ስተም በቃ ችግር የለም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበትን ጥቅስ በአላህ ስም እምላለሁ። ይሄን ላመጣ ሰው ይሄ ስልክ ያለው ወላሂ እሸልማለሁ። ወረብል ከዕባ ያለህበት ቦታ ድረስ እልክልሃለሁ። የትኛውም ክርስቲያን ይሄን ጥቅስ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ የተናገረበትን ጥቅስ አንዲት ቦታ ላይ የለም። ለታሪክ ግን እግዚአብሔር ነው ኢየሱስ ብለው ያምናሉ። ኢየሱስ ክርስቶስ ግን እግዚአብሔር ነኝ ብሎ ያስተማረበት አንድ ጥቅስ የለም መጽሐፍ ቅዱስ ላይ። አሜን ነው። ጸጋሁ ስጠኝ። የቱ ጋር ዮሐንስ 10:30 ክፈል። ዮሐንስ 10:30 ላይ እኔ እግዚአብሔር ነኝ ብሏል ኢየሱስ። አሎ ይሄን አላወቀም መሰለኝ። ሲወጣ ከቲክቶክ ፖዝ ይሆናል። ኦኬ እሺ። እኔ አፕሊኬሽን አንድ ስልክ ስለምጠቀም ነው። አጋጣሚ መጽሐፍ ቅዱስ የለኝም። ኤኒዌይስ እኔና አብ አንድ ነን ማለት እኔና አብ አንድ አይደለንም ማለት አይደለም። እኔና አብ አንድ ነን ማለት አንድ እግዚአብሔር ነን ነው። ዮሐንስ ምዕራፍ 10 ቁጥር 30 ላይ ፊልጶስ አሁንስ እንግዲህ አብን አሳየንና ይበቃናል አለው። አብ ማን ነው? እግዚአብሔር ነው። እኔና አብ አንድ ነን። አነ ማን አብ ንሕነ አብ ወአነ ብሎ እኔና አብ አንድ ነን
ያለው አንድ እግዚአብሔር ነን ሲለው ነው። ሌላም ልስጥ፣ ቆይ ጠብቀኝ። 14 ቁጥር 9 ላይ እኔን ያየ አብን አይቷል አለ ሎቱ 7። አሁንም ጠብቀኝ። ሱብሃንአላህ ሚን አጃኢብ አዱንያ ምዕራፍ 2 ቁጥር 9 ላይም እንዲሁ ቆላሲስ ምዕራፍ 2 ቁጥር 9 በመለኮቱ ሙላት መጥቷልና ይላል። ቅድምም ጠይቀህ ነበር። እንግዲህ አምላክ ለመሆኑ ማስረጃው እግዚአብሔር መሆኑ ማስረጃው ነው። ብዙ ነገር ማለት እንችል ነበረ። መጽሐፍ ቅዱስ በሙሉ የአምላክ ልጅ ስለመሆኑ ነው እንጂ የሚናገር ራሱም አምላክ እንደሆነ ሌላ ታሪክ በብዛት የሚያወራው ነገር የለም። አምላክ ከሰማይ መጥቶ የእግዚአብሔር ልጅ ሰው ሆኖ ሰውን እንዳዳነ ነው የሚናገረው። ይሄም ሙሉ በሙሉ መጽሐፍ ቅዱስ ማስረጃ ይሆናል። ቃል ስጋ ሆነ ሲል ወይም እግዚአብሔር የሰው ልጅ በስጋ ተዋህደ ብሎ ነው የሚናገረው መጀመሪያም ሲጀምር። ስለዚህ ከዚህ ውጭ አንተን ብትጠይቀኝም ጥያቄው ይለያያል እንጂ ቃል በቃል ቃሉ ባይሆንም የእግዚአብሔር ልጅ እግዚአብሔር እንደሆነ መጽሐፍ ቅዱስ በሙሉ ነው የሚናገረው። ምንም የሚሸዋወድ ነገር የለውም። እንደናንተ አራምባና ቆሞ ይሆን አንድ ነገር ተናግረህ ሌላ ታሪካዊ ማስረጃ እንኳን የሌለው ነገር አይደለም እኛ እንትን የምንለው። ሜታድርክ እሺ